ይሄን ነገር ለማንም አልተናገርኩም። ቤተሰብም ሆነ እናንተም ሆነ አብርሃምም ሆነ ማንም አያውቀውም። ግን ደግሞ አሁን ላይ በጣም እየከበደኝ ስለሆነ በተለይ ከትላንትና በኋላ ይሄ ስሜት ሲሪየስ ሆኖብኛል። ስለዚህ አብርሃምን አፍቅሬዋለሁ። እንዴ እንዴት ነው ኤርሚ? አዎ አብርሃምን አፍቅሬዋለሁ። ኤርሚ ምንድን ነው አንዴ ንገሪኝ። ብሩክ አብርሃምን አፍቅሬዋለሁ። አዎ የፍቅሬ ደሴት ነህ በልቤ ዋሻ የከተምክ አልጣ እኔ አልችልም ስስቴን አንተም ታውቃለህ ሊለያይ የማይችል ገጻችን ሆኖ አንድ ላይ ግርማ ሞገሴን አልደምቅም ያላንተ ስታይ። ሰላም ሰላም ውድ ቤተሰቦች፣ ከኋላ የመጣ አይን አውጣ አሉ። ጉዴን ስሙልኝ ቤተሰብ፣ ጉዴን ስሙልኝ፣ ጉዷን ስሙልኝ። እራ አፈቅሯለሁ ብላ እሪ ያለች ነው፣ እሪ ድብን ያለች ነው። እንግዲህ ዛሬ ሄርሜላ አፈቅረዋለሁኝ አብርሃምን በጣም ነው ማፈቅረው። እንግዲህ ተጎድቻለሁ እኔ የሱ ያለኝ ስሜት ነው ይሄንን ምንም ማድረግ አልችልም ብላ በይፋ አፈቅረዋለሁኝ ብላ ሚዲያ ላይ ወጥታ ጓደኞቹን ጠርታ ነገረቻቸው ማለት ነው። እንዳያችሁት እረ ጉድ እኮ ነው ዛሬ። ጉድ ጉድ ጉድ! ትኩስ ነገር ነው ይሄ፣ ትኩስ በጣም የሚያቃጥል ነገር ነው። ሄርሜላይ አይዞሽ አይዞሽ አይዞሽ፣ አፈቀርሽው፣ በጣም ነው ያፈቀርሽው። ቆይ ግን የቱ ጋር ነው የሚፈቀረው? በእናትሽ እስኪ ንገሪኝ። እንዴት ነው የሚያረገው? ሲያፈቅርሽ ስታፈቅሪ እንዴት ነው ያረገሽ? ምግብ አልበላለሽ ደግሞ እንዲህ ነው ያማረብ? እንዴት አባትሽ ነው ያማረብሽ? ባክሽ በጣም ነው ያማረብሽ። እንዲህ አምሮብሽ ነው። ቆይ ፍቅር ይዞኛል ስትይ ማታፍሪው? ፍቅር እንደዚህ ያሳምራል? ፍቅር ይዞሽ እንዲህ ታምራለሽ? ኧረ ወይኔ ምንም አይወጣልሽም እኮ። ቆይ ግን እኔ የምለው ቤተሰብዬ፣ ሄርሜላ አፈቀርኩት አብርሃምን ብላ ሚዲያ ላይ ወጥታ አወራች። ትላንትና ደግሞ ደህና ሁንልኝ፣ በቃ ደህና ሁን ብላ ካሁን በኋላ ከህይወታችሁ ወጥቻለሁ፣ ከህይወታችሁ እኔ አልገባም ብላ ነበረ። አሁን ደግሞ መልሳ አፈቅረዋለሁ ብላ መጣች። እኔ ትላንትና በሰራሁት ቪዲዮ ነግሬያችሁ ነበረ ሲጀመር ማለት ነው። ትመጣለች። ከዚህ በፊትም እንደዛ አድርጋ መጥታለች፣ ደጋግማ ማለት ነው። በቃ እኔ ካሁን በኋላ በህይወታችሁ ውስጥ አልገባም እና በሁለታቸው መሀል እኔ አልገባም። ስለዚህ ካሁን በኋላ ያደረኩትን ነገር ይቅርታ ብያለሁኝ፣ ይቅርታ አጥፍቻለሁኝ ብላ ነበረ። አጥፍቻለሁኝ እያለች ትሄዳለች። ከዛም በኋላ ደግሞ መልሳ ትመጣለች ማለት ነው። መልሳ በመሀል የሆነ ጠቅም ያረጋት ነገር አለ መሰለኝ፣ እንደዚህ ጥልቅ ያለች ትመጣለች፣ ሰላማቸው ሲያገኙ ማለት ነው። እና ትላንትናም ደግሞ ይሄው እንዳያችሁት አብርሃምን አግኝተዋት በስነ ስርዓት ከሩታ ጋር በቃ ሰላም ሁኑ ብሎ ተለያዩ። ልክ ሰላም ይሆናሉ ስንል እኛ ደስ ሲለን፣ እሷ ደግሞ በመሀል መጥታ እንዲጥልቅ ትላለች። አሁን ምን እንደሚፈጠር አሰባችሁት? ኧረ አንቺ ልጅ ታይ። ትላንትና ያ ሁላ ተናግረሽ፣ ያ ሁላ ብለሽ፣ ያ ሁላ አውርተሽ እኔ አልፈልግሽም፣ ከህይወቴ ውጭልኝ፣ እኔ ልጄ ላሳድግበት፣ ከሚስቴ ጋር አብሬ መኖር እፈልጋለሁ፣ ሩቷን አፈቅራታለሁኝ ብላ ነበረ መጀመሪያ ማለት ነው። አሁን ደግሞ ጭራሽ አፈቅረዋለሁኝ። ከትላንትና ወዲያ ትላንትና የተሰማኝን ስሜት በጣም የተለየ ሆነብኝና ስለዚህ እሱን ስለማፈቅረው ከሱ ጋር። ኧረ አይባልም። አንቺ እንዴ ምን ሆነሽ ነው? ትላንትና ለምንድን ነው እንደዛ ያልሽው? እኔ የምር ቤተሰብ፣ እኔ አሁን በጣም ግራ ገብቶኛል። እንዴት ነው እንደዚህ የምታደርገው? ሸይጣነች ውል ያለች ትመጣለች በዚሁ ማለት ነው። ቆይ ትላንትና ያ ሁላ አውርተሽ መልሰሽ ለምንድን ነው የምትመጪው? ትላንትና ለምን በሷ ፊት ለምን አልነገርሽው ማፈቅርሃለሁ ብለሽ? እሷን እኮ አፈቅራታለሁ ብሎ በግልጽ ነግሮሻል። በሷ ፊት በሷ አጠገብ በስነ ስርዓት ነግሮሻል። እኔ ሩታን ነው ማፈቅረው፣ አንቺን አይደለሽም። አንቺ ከኋላ የመጣ አይን አውጣ አሉ። ስለዚህ ከኋላ ነው የመጣሽው። ከኋላ እስከመጣሽ ድረስ አርፈሽ ቁጭ ብትይ ይሻልሻል። ሴትዮዋ ነገር አታምጪ። ስለዚህ እነሱ ጓደኞቹ ምንም አያረጉም። እነሱም የሱ ጓደኞቹ ራሱ ምንም ነገር አያረጉም። እስካሁን እያጣሉ ምንም ያስታረቁ ነገር የለም።
አቤላ ደግሞ የሩታ መከታ ነበረ፣ የሩታ ወንድም ነበር። ግን መልሰው ደግሞ ወንድምነቱ ትቶ ወደ ሌላ ነገር ሄደዋል። እንዴት ነው አንቺ እንደዚህ የምታደርጊው? ስለዚህ እነሱም አያስፈልጉም። አንቺ አርፈሽ ቁጭ ብትይ ይሻልሻል። ሴትዮዋ አርፈሽ ቁጭ ብትይ ይሻልሻል። በቃ ትላንትና ያ ሁላ አውርተሽ ከዛም በኋላ በአዲስ ሌላው ዜና ጀምረሻል።